ተስማምተሽ አይደል እንዴ? አላማ ኮንም ምን ችግር አለ ያልሽው? የመጣችሁ ለአላማ ነው ተብሎ ነበር። አላማው ካንተ ጋር ተመልሳ መተኛት ነው። እኔ ደግሞ እዚህ ቤት ውስጥ የሷ ሰራተኛ ነኝ መቀጠል አልፈልግም። ቅድስት እየቀለልሽ መሆን አለበት። የኔ ወንድም በጭራሽ ይሄንን አያደርግም። ባይኔ ነው ያየኋቸው። ብሩክ? አዎ የኔ ወንድም ብሩክ ምንድን ያደረግኩት ትላለህ እንዴ? ደግሞ እንዴት ቆይ ሄዳ አምናት ከጎኗ ትተኛለህ? ብሩክ እኔ ይሄን ካንተ አልጠብቅም። እንዲህ አይነት መዝረክረክ ካንተ አልጠብቅም። ደግሞ ምንድን ያደረግኩት ትላለህ እንዴ? ይቅርታ፣ እሷን ምን አይነት ቦታ ላይ እንደምወድቅ በደንብ አድርጋ ታውቃለች። ስለዚህ አንተ ደግሞ ይሄን ካልክ እሷን ከዚህ ቤት አስወጣ። ልጅቷ ጥሩ ኩላሊት ያላት ይመስለኛል። በደንብ ተዘጋጅታ እየጠበቀችው ነው። በጣም አሪፍ። እኔማ ቤት ከወሰድካት ጊዜ አንስቶ እንዳታመልጥ ብዬ እየሰጋው ነበር። እኔ ዝና? እኔ እንደዚህ አይነት ነገር አይነካካኝ። ዝና ማን ነው እባክሽ? በቃ ተደብቀሽ ያለሽ ዝና አበበ ደረሰ። ምንድነው? ከዝና ጋር ተገናኝቷል። ዝና ያለንበትን ሊያውቅ ይችላል። እንዴት? የት አገኘው? ደግሞ በምን ተገናኙ? እኔ አላውቅም። ሞገስ፣ ከዚህ ከተማ መውጣት አለብን። አንወጣም። የትም አንሄድም። አልበዛም? እንዲያውንስ ስንቴ እንደዚህ ብለህ ችግር ውስጥ ገብተናል። ከዚህ የትም አንሄድም። እነ ብሩክን እናዋራቸዋለን። ሳላረግዝ የቀረው አይመስለኝም። ግን ከማን ነው? ምን ማለት ነው? ምን ነው ረሳሽው እንዴ? ምኑን ነው የምረሳው? ከጓደኛው እንዳትጨርሺው። አንቺ ልጅ በጣም እየተዳፈርሽኝ ነው። ይኸውልሽ ወይዘሮ ማለት ጋሽን ጠይቄው ከዚህ በኋላ የሷ ሰራተኛ አይደለሽም ብሎኛል። አሁን ውጪ። እንዲህ ያለ ነው የሚደልልሽ። እኛ አብረን እየተኛን ነው። እንግዲህ ያው ልጄ ስትወለድ ሴት ከሆነች ላንተ ሰጥሻለሁ። እሺ ውጪልኝ። ቤቴ መስሎኝ የታባሽ ነው መውጣልሽ? አንቺ እናንተ አላችሁልኝ። ሞገስ፣ አሁን አብረን የለንም እኮ። ችግር የለውም መድብል። ነገ ስንገናኝ ምን መሆን እንዳለበት ትነግረኛለህ። ተረጋጊ። ሄሎ መድብል፣ በቃ መልሼ እደውልልሃለሁ። ምንድነው ሞገስ? ምንድነው መጣባችሁ እንዴ? ሞገስና ሉላ ባለፈው ጠበቃውን በእጃችን አስገብተናል፣ ወዶ ሳይሆን በጉዱ ጉዳያችንን ያስጨርስልናል ብሎ በዛ ልክ እርግጠኛ ሆኖ የነበረው አሁን ላይ ደግሞ በጠበቃው ወጥመድ ውስጥ የወደቁ ይመስላል ማለት ነው። ጠበቃው እንዴት እንደሆነ ባይታወቅም ሉላ አሁን ላይ ከዝና ስር ተደብቃ እንዳለችና ዝና ደግሞ እሷን ካገኛት ለሕይወቷ አደጋ እንዳለው ተረድቷል ማለት ነው። ይሄ ነገር ደግሞ ሉላንም ሞገስንም በጣም ረብሿቸዋል ማለት ነው። ዝና ምን አይነት ሰው እንደሆነና ከሱ ጋር መፋለም ምን አይነት አደጋ እንደሚያስከትል ሁለቱም ያውቃሉና አሁን ላይ ደግሞ ጠበቃውና ዝና ከተገናኙ ለሁለት ሆኖ ይከብዱናል እናም ያጠፉናል የሚለው ነገር በጣም አስፈርቷቸዋል ማለት ነው። ሉላም አሁን ላይ በጣም ተጨንቃለች። ግን ደግሞ ለሞገስ የነገረችው መፍትሄ በጣም ትክክል የሆነ መፍትሄ ነው። ጠበቃው የሚያውቀው እነሱ አሁን ያሉበትን ቤት ነው። ቤቱን ከቀየሩና ሌላ ቦታ ከተደበቁ ደግሞ ከዝና ጋር ተገናኝቶ ያለውን ነገር ሉላን አግኝቻለሁ እዚህ ነው ያለችው ብሎ የፈለገውን ነገር ቢነግረው ራሱ ምንም ነገር ሊያመጡ አይችሉም ማለት ነው። ወይ ደግሞ ሌላ ቦታ ከገባን ራሱ አሁንም ፈልጎ ያገኘናል የሚለው ነገር ራሱ ካሳሰባቸው እዛው የነብሩክ ቤት ሄዶ ለተወሰነ ጊዜ መደበቅ ይችላሉ ማለት ነው። ግን በስተመጨረሻ ሞገስ በዚህ ሐሳብ የተስማማ ይመስላል ማለት ነው። በተለይ ለመድብል ደውሎ ይሄን ነገር ከነገረውና መድብልም እንደ ሉላ ቦታ መቀየር አለባችሁ የሚለውን ነገር ከነገረው በኋላ በዚህ ነገር ተስማምቷል ይመስላል ማለት ነው። ግን ደግሞ በመሃል እሱ ስልክ እያወራ የሆነ ሰው የነሱን ቤት አንኳኩቷል ማለት ነው። ሁለቱም ግን የደነገጡት እዛጋ ሉላ ሞገስም የደነገጡት በሩን ያንኳኳው ሰው ዝና ሊሆን ይችላል ብሎ ነው የደነገጡት ማለት ነው። ግን ደግሞ ጠበቃው ያኔ ሲደውልላት የሆነ ስም ታውቂያለሽ እንዴ ያላት እንጂ ከዝና ጋር ተገናኝቻለሁ አንቺ ያለሽበትን ቦታ እነግረዋለሁ ብሎ በዛ ልክ አላስፈራራትም ማለት ነው። ግን ደግሞ እንዴት እንዳወቀ ባይታወቅም ዝና አበበ የሚባል ሰው ብሎ ነው የጠየቃት። ያኔ ደግሞ ሉላ በጣም ደንግጣ ነበር። ግን ጠበቃው በዚህ ነገር እሷን ሊያስፈራራት ይችላል እንጂ በዚህ ፍጥነት ደግሞ ዝናን ፈልጎ አግኝቶት አንተ ለብዙ ወራት ስትፈልጋት የነበረች ሉላ የት እንዳለች እኔ አውቃለሁ ብሎ ዝናን ይዞ ሊመጣ አይችልም ማለት ነው። ምናልባትም በሩን ያንኳኳው ጠበቃውም ሊሆን ይችላል። እዛ ጋር እኔ የምፈልገው ነገር ይሄን ነገር ካላደረጋችሁልኝ ወይ ደግሞ ሌላ ፍላጎት እንዳለው ለነሱ ነግሮ እነሱ ያንን ነገር እምቢ ካሉ ሄዶ ዝናን ይዞባቸው እንደሚመጣም ሊነግራቸውም ሊሆን ይችላል ማለት ነው። አሁን ላይ ግን እዛ ጋር ሞገስም ሉላም የደነገጡት ዝና ሊሆን ይችላል
መጥቶ በሩን ያንኳኳው ብሎ ነው ማለት ነው። ግን ደግሞ ዝና ሊሆን አይችልም። ወይ ሊሆን የሚችለው ጠበቃው ነው፣ ወይ ደግሞ ልትሆን የምትችለው ዳጣነች፣ ወይ ደግሞ ሌላ ሰውም ሊሆን ይችላል ማለት ነው። ስለ ዝና ማንሳታችን ካልቀረ ዝና አሁን ላይ ለብዙ ወራት የራሱ ቤት ውስጥ አግቶ ያስቀመጣትን ትህትና የምትባለው ልጅ በስተመጨረሻም ሁለቱን ኩላሊቶቿን ሊሸጡባት እንደሆነ ከካሌብ ጋር ሲያወሩ ነበር ማለት ነው። እዛ ጋር እሱ ያቀረበላትን ጥያቄ ሚስቴ ሆነሽ መኖር አለብሽ የሚለውን ነገር ያንን ነገር ብትቀበል ኖሮ ይሄ ነገር ላይደርስባት ይችል ነበር ማለት ነው። ግን ደግሞ አሁን ላይ የኩላሊቷን ደህንነት ለመጠበቅ ብዙ ውሃ እየጠጣች እንደሆነ ለካሌብ ደውሎ ሲያወራ ነበር። ልጅቷን መዘጋጀት እንዳለበት ነው እዛ ጋር ሲያወሩ የነበረውና ከጥቂት ቀናት በኋላ ይዟት ይሄዳሉ። ከዛም በኋላ ሁለቱንም ኩላሊቶቿን ይወስዳሉ። ከዛም በኋላ እሷ ትሞታለች። እነሱ ደግሞ ኩላሊቱን ወደ ገንዘብ ይቀይራሉ ማለት ነው። አሁን ላይ ይሄንን ነገር ነው እሷ ላይ እየተማከሩ ያለው ማለት ነው። ግን ደግሞ በዚህ መሃል ምንም ነገር እየተፈጠረ አይደለም። እዛ ጋር ትህትናን ነፃ ሊያወጣት የሚችል ወይ ደግሞ ትህትናን ሊያድናት የሚችል ማለት ነው። ሲጀመር ትህትና ዝና ጋር እንዳለችውና ዝና ደግሞ የራሱ ቤት አንድ ክፍል ውስጥ አግቶ የሆነች ሴት እንዳስቀመጣት የምታውቀው ማህሌት ብቻ ነች ማለት ነው። ማህሌት ደግሞ ይሄንን ነገር ልታደርግ ወይ ደግሞ እዛ ጋር ትህትና ነፃ ልታወጣት አትችልም ማለት ነው። ስለዚህ ከዚህ በኋላ ያለው እጣ ፋንታ ምናልባት እነሱ ከዛ ቤት ይዟት ወደ ሰርጀሪ ቦታ ሊወስዷት ሲሉ ትህትና በዛ መሃል የሆነ ቀዳዳ አግኝታ ሮጣ ካላመለጠቻቸው በስተቀር እዚህ ጋር ለሷ የተደገሰላት ድግስ በጣም አደጋ አለው ማለት ነው። ስለ ማህሌት ካነሳን ደግሞ ማህሌት ባለፈው ከቅድስት ጋር ሌላ ግብግብ ውስጥ ለመግባት ፈልጋ ነበር። እሷ ያሰበችው እዛ ጋር ብሩክ ከጎኔ ተኝቷል፣ ከብሩክ ጋር አድር ያለው ከዚህ በኋላ ቅድስት ከፈለገች እንደ በፊቱ እዚህ ቤት ውስጥ እንደ ሰራተኝነት ትቀጥላለች፣ ካልፈለገች ደግሞ ከዚህ ቤት ትወጣለች የሚለውን ነገር ያንን ነገር አምናበት ነበር። ያኔ ሮጣ ቅድስትን በጥፊ ልትመታት የፈለገችው ማለት ነው። ቅድስት ደግሞ እዛ ጋር የወሰነችው በጣም ትክክለኛ ውሳኔ ነበር። ከዛ ቤት ውስጥ ልብሶቿን ይዛ ወደ ሀገር ቤት መሄድ የሚለው ነገር በጣም ትክክለኛ ውሳኔ ነው የወሰነችው። ብሩክ እዚህ ጋር ቅድስትን የሚያስቀይም ነገር ነው ያደረገው። ማህሌት ያኔ ከሳሎን ና አብረኸኝ ተኛ የኔ ገላ አልናፈቀህም እንዲህ ብላ እዛ ጋር እሱ ስታታልለው እሱ ደግሞ ስሜቱ መቆጣጠር ነበረበት። ማህሌት እጁን ይዛ ወደ መኝታ ክፍል ወስዳው አልጋ ላይ ከጎኗ ስታስተኛው ያንን ነገር ሁሉ ማድረግ አልነበረበትም። ግን ደግሞ አሁን ላይ እሱ እያወራ ያለው ለቅድስትም ለመድብልም እየነገራቸው ያለው አብረን አልጋ ላይ ተኛን እንጂ ምንም በመሃላችን የተፈጠረ ነገር የለም እያለ ነው ማለት ነው። ማህሌት ደግሞ የሆነ ነገር በመሃላቸው እንደተፈጠረ ነው እርግጠኛ ሆና ዛሬ ስታወራ የነበረውና አሁን ላይ እንደውም ቅድስትን እያለቻት ያለችው ሳላረግዝ አልቀርም የመወልዳት ልጅ ሴት ከሆነች ላንቺ እሰጥሻለሁ እያለች ቅድስት ላይ እያሾፈችባት ነው ማለት ነው። ምናልባት በመሃላቸው የሆነ ነገር ተፈጥሮ ብሩክ ያንን ነገር ደብቆ እዚህ ጋር ደግሞ ማህሌት አሁን ላይ እያወራች እንዳለችው ቅድስትን ለማበሳጨት እየተናገረች እንዳለችው እውነትም አርግዛ ከሆነ ነገሮች ሁሉ ይበላሻሉ ማለት ነው። ቅድስት ያው ከዛ ቤት ልትወጣ ነበር። ግን ደግሞ መድብል አባብሎ ብሩክንም ጠርቶ ብሩክ ይቅርታ እንዲጠይቃት አድርጎ ነው እዛ ጋር ቅድስት ወደ ሀገር ቤት መሄድ የሚለውን ነገር ያንን ነገር እንድትተው ያደረገው ማለት ነው። ግን ደግሞ ቅድስት አሁንም የፈራች ይመስላል። በተለይ ማህሌት ወደ ኪችን መታ ሳላረግዝ አልቀርም ያረገዝኩት ደግሞ ከብሩክ ነው የሚለውን ነገር ያንን ነገር ስትነግራት ቅድስት ደግሞ እዛ ጋር ብሩክ ያላትን ነገር ነግራታለች። በመሃላችሁ ምንም ነገር አልተፈጠረም የሚለውን ነገር ብሩክ እንዳረጋገጠላት ለማህሌት ስትነግራት ማህሌት ደግሞ እዛ ጋር እያሾፈባት ወይ ደግሞ እየዋሻት እንደሆነ ነው። ብሩክ እየዋሸች ነው፣ እያሾፈብሽ ነው፣ እኛ እስካሁን ድረስ አብረን እየተኛን ነው ብላ ያንን ነገር ለቅድስት ስትናገር ቅድስት የሆነ ፊቷ ላይ አዲስ ስሜት ስታሳይ ነበር። በተለይ አርግዣለሁ የማረግዛት ልጅ ሴት ከሆነች ምናምን የሚለው ነገር የማህሌት ውሸት ያንን ነገር ስትነግራት ይሄ ነገርም ሊፈጠር ይችላል የሚለው ነገር አሳስቧትም ሊሆን ይችላል ማለት ነው። ብሩክ በእርግጥ እዛ ጋር አብረን ተኝተናል፣ ግን ደግሞ በመሃላችን ምንም ነገር አልተፈጠረም ብሏል። ቅድስት አሁን እዚህ ጋር የፈራችው ምናልባት ብሩክ ያንን ነገር ዋሽቶኝ ሊሆን ይችላል፣ እኔ ይቅርታ እንደማላደርግለት ወይ ደግሞ እኔ ወደ ሀገር ቤት እሄዳለሁ የሚለውን ነገር ያንን ነገር እንድተው ይሄንን ነገር ፈጥሮ ይሄንን ውሸት ፈጥሮ ነግሮኝም ሊሆን ይችላል ብላ ቅድስት አሁን ላይ የፈራች ይመስላል ማለት ነው። ግን ደግሞ ለቅድስት ብቻ ሳይሆን ለመድብልም ይሄንን ነገር ተናግሯል ብሩክ ማለት ነው። በመሃላችን ምንም ነገር አልተፈጠረም ብሏል። ግን ደግሞ እሱ ስሜቱን መቆጣጠር አለበት። እዛ ጋም አንድ የተናገረው ነገር አለ። ማህሌት ደካማ ጎኔን ታውቃለች፣ ስለዚህ እሷን ከዚህ ቤት አውጣልኝ ነው ያለው እዛ ጋር ለመድብል ሲናገር ማለት ነው። ግን ደግሞ
ደግሞ ያንን ነገር ከማለት ይልቅ እሱ እዚህ ጋር ስሜቱን መቆጣጠር አለበት። እዚህ ጋር ለቅድስት ቃል የገባለት ነገር አለ። ቅድስት ለሱ ብላ ብዙ መስዋዕትነት ከፍላለች። እሱ ያኔ የጠፋ ጊዜ ለሱ ብላ ብዙ ተንከራታለችና እሱ ደግሞ የፈለገ ነገር ቢሆን ከዚህ በፊት ማህሌት ራሱ የሱ የቀድሞ ሚስት ብትሆንና የማህሌትን ገላ ቢያቅ ራሱ ግን ደግሞ እዚህ ጋር ስሜቱን መቆጣጠር ነበረበት ማለት ነው። በዚህ ልክ ቅድስት እስከምትቀየመው ድረስ ይሄንን ስህተት መሳሳት አልነበረበትም ማለት ነው። ግን ደግሞ አሁን ላይ ከቅድስት ጋር ሲታረቁ ራሱ ለቅድስት ቃል ገብቶለታል። ከዚህ በኋላ እንደዚህ አይነት ስህተት አይፈጠርም። ስለዚህ ማህሌት እስከምትመሰክር ብቻ እዚህ ቤት ትቆያለች የሚለውን ነገር ቃል ገብቶላታል ማለት ነው። ምናልባትም ማህሌት ተስፋ አትቆርጥም ከዚህ በኋላ እሷ በእርግጥ ብሩክን ወደ ራሷ መመለስ ስለምትፈልግ ማለት ነው። ከዚህ በኋላ ብሩክ እሷን አልቀርባትም ወይ ደግሞ ከሷ ጋር አልተኛም የሚለውን ነገር ራሱ ትክክለኛ ስሜት ወይ ደግሞ ለሷ ራሱ ጥሩ ፊት ካላሳየ ማህሌት ከዚህ በፊት እንዳደረገችው ያንን ነገር መሞከሯ አይቀርም ማለት ነው። ብሩክ ደግሞ ይሄንን ነገር መጠንቀቅ አለበት። ምናልባት ማህሌት ከዚህ በኋላ ያኔ እሱ ሳሎን ተቀምጦ ነበር እጁን ይዛ የሄደችው። ከዚህ በኋላ ደግሞ እሱ ጠንከር ካለባትና በቀላሉ አልሸወድም ካላት ምናልባትም ሌላ ነገርም ልትሞክርበት ስለምትችል ማለት ነው። ብሩክ ከዚህ በኋላ ራሱን በጥንቃቄ ከማህሌት መጠበቅ አለበት ማለት ነው። ሌላው ነገር ደግሞ አዲስ ነገር በጣም ደስ የሚል ደላላው መርዞና ኤፍራታ ፍቅር የጀመሩ ይመስላል ማለት ነው። እስካሁን ድረስ ሁለቱም ጥሩ ላይ ነው ያሉት። መጀመሪያ ላይ ግን እንደ ቀልድ ቢጀምሩ ራሱ አሁን ደግሞ ደላላው መርዞ እየተናገረ ያለው ኤፍራታን ከልቡ እንዳፈቀራት ነው ማለት ነው።